ዝና ከቀናቶች በኋላ ከሰዎች ጋር መገናኘት አልፈልግም ካለ በኋላ ትንሽ ጊዜ እረፍት ያስፈልገኛል ማሰብ ይኖርብኛል ካለ በኋላ ለመጀመሪያ ጊዜ ማህሌትን አግኝቷታል። ታዲያ ማህሌትን ደግሞ ያገኛት ለአንድ ነገር ፍለጋ ነበረ። እሱም ኤፍራታን እንድታስረክበውና ኤፍራታን በጥብቅ እንደሚፈልጋት በቅርብ ጊዜ በእርግጥ አስወግዳታለሁ መከፈኛ አዘጋጅልኝ ያለ ሲሆን አሁን ላይ ደግሞ ኤፍራታን ወስዳ እንድታስረክበው ማህሌትን አስገድዷታል። ታዲያ ማህሌትም ደግሞ እምቢም እሽም ሁለቱንም ተስማምታለች። እምቢ ለማለት ደግሞ የእሷ ህይወት እንደሚሰዋ አስጠንቅቋታል። ታዲያ ከህይወቴ በላይ ከነፍሴ በላይ የለም በማለት እሷን እንደምታስረክበው ተስማምታለች። በሌላ በኩል ደግሞ ሞገስ ሀብት ንብረቱ እንደሚመለስለትና ከቅርብ ጊዜ ወዲህ አንድ ጠበቃ እንዳገኘ እናም በሀብት ንብረቱ በኩል እየተከራከረ እየተመላለሰ እየተከታተለ መሆኑና አዲስ ነገር ጠባቂ መሆኑን ከቅርብ ጊዜ ወዲህ ሁላችንም የምናውቀው ጉዳይ ነው። ታዲያ ዛሬ ደግሞ በዚህ ጉዳይ ላይ ያላሰበው አዲስ ሌላ ችግር ደግሞ ተፈጥሮበታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። ቀጣይ ክፍል ምሳሌ መድብል አንድ ስልክ ተደውሎለን ነበረ። ይህም ደግሞ ከወደ ፖሊሶች በኩል እንደነበረ ተናግሮና ይህም ደግሞ የብሩክ ስልክ ከቅርብ ጊዜ ወዲህ ክፍት እንደነበረና ይሰራ እንደነበረ ያ ማለት ደግሞ በህይወት አለ ማለት ነው የሚል አዲስ ፍንጭ አግኝቶ ነበረ። ታዲያ መድብልም ደግሞ ወንድሜ በህይወት አለ፣ ስለዚህ ወንድሜን የማገኝበትና ከገባበት ችግር ውስጥ የማወጣው እኔ ነኝ በማለት ደግሞ አድራሻውን አፈንፍኖ የደረሰበት ሆኗል። ታዲያ በዚህ ሂደት ውስጥ ደግሞ ምሳሌንም አንዳንድ ነገር ጠይቀዋል ነበረ። ምክንያቱም ለዚህ ነገር ደግሞ ምሳሌ ታግታ የነበረችበት ቦታ ሊረዳቸው ስለሚችል፣ ስለዚህ ምሳሌ በጨዋታ መካከል የምትናገራቸው አንዳንድ ነገሮች ስለነበሩ፣ ስለዚህ ምናልባትም ማገቻቸው ቦታ ያ ሊሆን ይችላል በሚል ብሩክ የሚገኝበት ቦታ ያ ይሆናል፣ ስለዚህ ወንድሜን በቅርብ አወጣዋለሁ የሚል ትልቅ እምነት ነበረውና ታዲያ ምሳሌ ደግሞ እዛ እኔ የነበርኩበት ቦታ ውስጥ የነበሩ እያለች ከውስጡ የነበሩ ሰዎች እና ስቃይ ላይ የነበሩ ሰዎች ትላልቅም ህፃናትም እንዳሉ ለቅድስትም ስትናገር ነበረ። ለቅድስትም ህፃን ልጅ ቆንጅዬ እያለች ስትናገር ነበረ። እንግዲህ በግፍም እንዲሁ ደግሞ ቀልደውባቸውም በተለያየ ነገር የጉልበት ብዝበዛም የተለያዩ ሰዎችን ከህፃናት እስከ አዋቂ ጎልማሳ እንደሚያሰቃዩና ከዛ ቦታ ውስጥ አግተው እንደሚያቆዩ እንግዲህ መድብል ደርሶታል ማለት ነው። ታዲያ መድብል ደግሞ ምሳሌ ፍንጭ ብትሰጠውም ምሳሌ በእርግጠኝነት ቦታውን ታውቂዋለሽ ወይ የማለት ጥያቄ ቢቀርብላትም በእርግጥ ምሳሌ ግን ህፃን ልጅ ናት። ያን ያህል ላታውቅ ትችላለች፣ ያን ያህል ላታደርሳቸው ትችላለች። ነገር ግን እንደዚህ አይነት ፍንጭ መስጠቷ ለሷ አንድ መልካም ነገር ነበረ። ታዲያ በሌላ በኩል ደግሞ ችግር የለውም ምሳሌ ያን ያህል ጠቃሚ መረጃ ባትሰጠንም ቦታውን ባታውቀውም ምሳሌን ያወጣልን ጓደኛዬ ስላለ ስለዚህ በሱ በኩል ልደርስበት እችላለሁ። ወንድሜ በህይወት እያለ እየመሰለኝ ነው፣ ስለዚህ አወጣዋለሁ። ይህንንም ኦፕሬሽን ደግሞ አሁኑኑ አድርገዋለሁ በማለት መድብል ወንድሙን ሄዶ እንደሚያወጣና ወንድሙ ከዛ ቦታ እንደሚሆን መድብል አረጋግጧል። በሌላ በኩል ሞገስ ያላሰበው አንድ ሌላ ችግር ደግሞ ገጥሞታል። ታዲያ መድብል በዚህ ቦታ ላይ አንድ አዲስ ነገር አለና ስለ ወንድሜ አዲስ ነገር አለ ላገኘህ እፈልጋለሁ በማለት መድብል ሞገስን በአስቸኳይ ጠርቶት ነበረ። ታዲያ ሞገስ ደግሞ ስለ ጉዳያቸው ክትትል ላይ ስለነበረ ከሉላ ጋር በቦታውም አብረው ሄደው ነበረ። ታዲያ በቦታውም ሆነው ደግሞ በቅርብ ጊዜ እና በአስቸኳይ በዚህ በቦታው መድረስ አለበት ተብሎ ስለነበረ ስለዚህ አማራጭ ስለሌለው ሞገስ መመለስ ስለነበረበት ታዲያ ለመመለስ ተገዷል። በዚህ መካከል ደግሞ ሉላ ሌላ ችግር ገጥሟታል። ሉላ በእርግጥ ከአንተ ጋር መመለስ እፈልጋለሁ ብትለውም ነገር ግን መፈረም እንዳለባቸው መሄድ እንደሌለባቸው የተናገረ ቢሆንም ጠበቃው ነገር ግን ሞገስ ምንም ጊዜ የለኝም በሚል ምክንያት ሉላን ጥሏት እንዲሄድና ሰውየውም ደግሞ ችግር የለውም እኔ ወስጄ አደርሳታለሁ በመኪናዬ በማለቱ ሞገስም ደግሞ ታማኝ ነው እንግዲህ ታማኝ ሰራተኛ ነው በማለት ቆንጅየዋ ባለቤቱን ጥሎለት ሄዷል። እንግዲህ የሰውዬ ሞገስ ከቦታው ነቅነቅ ከማለቱ ስራውን ትቶ ሌላ ነገር እያወራ ነበረ። ሉላ እንግዲህ ያላሰበችው በችግር ላይ ብዙ ችግር የገባችበት ችግር ያሳለፈችው ችግር ለዚህ ሁሉ መሳደድ ለዚህ ሁሉ ውጣ ውረድ እንግዲህ የገጠማት ትልቅ ችግር ውበቷ ነበረ። ታዲያ አሁንም ደግሞ ሌላ ፈተና
ሀብት ንብረታችን ይመለስልናል፣ ሀገርም እንለቃለን፣ የተመቻቸ ህይወት እንኖራለን፣ የተሻለ ነገር ይኖረናል ብለው ያሰቡት እነ ሞገስ ደግሞ ዛሬ ላይ ደግሞ አሁንም በድጋሚ ደግሞ በውበቷ ትልቅ ፈተና ገጥሟቸዋል። ታዲያ ሞገስም አስቸኳይ መመለስ ስለነበረበት ወደ መድብልም መጥቶ ነበረ። መድብልም ስለ ብሩክ አዲስ ነገር አለ፣ ስለዚህ ሌላ ቦታ የላቸውም፣ ሊያስቀምጧቸው የሚችሉ ከዛ ቦታ ነው። ስለዚህ ወደዛ ቦታ በመግባት ወንድሜ መርዳት ይኖርብኛል በማለት ሞገስን እንዲረዳውና እሱም ጓደኛውን መድብልም ወንድሙን ህይወቱን እንዲታደጉለት በእርግጠኝነት በህይወት ካለ ከቀበሩትም በህይወት ካለም ደግሞ ከዛ ቦታ እንጂ ሌላ ቦታ ሊሆን አይችልም። ስለዚህ እባክህን አግዘኝ ብሎታል። ታዲያ ሞገስም ደግሞ ህግ እናስገባ፣ ፖሊስ ይግባበት፣ ነገሩን ለህግ እናሳውቅ ያለ ቢሆንም ነገር ግን ህግ ማወቅ የለበትም። ህግ ካለማ እነሱም ደግሞ ስለሚነቁና እሱን ያሸሹታል፣ የባሰ አናገኘውም። ስለዚህ እኛም በስልት መራመድ ይኖርብናል። ህግ ከተባለ ህግ ዳይሬክትሊና በቀጥታ ስለሚገቡ ስለዚህ እንደዚህ አይነት ነገር ደግሞ ለህይወታችን የሚበልጥ ደግሞ ለህይወቱ አደጋ ስለሚሆን ስለዚህ እኛ በር ሰብረን ነው መግባት ያለብን። አንተ የወንጀል አካሄድን አታውቀውም፣ በዚህ ሁኔታ ላይ እኔ ብዙ ስለተቀጣሁኝ እኔ አውቃለሁ በማለት እንግዲህ ወንድሙን እንዲረዳውና ወንድሙ አለ የተባለበት እንዲሁም ደግሞ በርካታ ሰዎች የሚሰቃዩበት ቦታ ዛሬ ላይ ለወንድሙ ብሎ የገባ ቢሆንም ነገር ግን ብዙ ሰዎች ህይወታቸው እዛ ቦታ ውስጥ እየማቀቁና ያለምንም ኃጢአት ያለምንም ወንጀል ተወንጅለው እዛ ውስጥ ተወርውረው እድሜያቸው እየበሰበሰ እየተሰቃዩ ያሉ ሰዎችም አሉ። ታዲያ መድብል የአንድ ሰው ህይወት ብቻ ሳይሆን የብዙዎችንም ህይወት እንደሚያተርፍ ቃል እየገባ ነበረ። ብሩክም ወደዚህ ችግር ውስጥ ከመግባቱ በፊት ይህንን ነገር ባለማድረግህ ቆሻሻ ገንዳ ውስጥ ጥለህ በመሄድህ የሚገጥምህን ችግር ታውቀዋለህ በማለት ካሌብ ሲያናግረው እሱም የሚመጣብኝን ችግር በደንብ አድርጌ ያውቀዋለሁ፣ የሚመጣብኝን ችግር ብቀበል ይሻለኛል፣ ይህንን አደረግኩ ማለት የብዙዎችን ህይወት ታደግኩ ማለት ነው፣ የብዙ አረጋውያንም ህፃናትንም ህይወት ታደግኩ ማለት ነው። ስለዚህ የሚመጣውን ችግር ብቀበል ለእኔ የተሻለ ነው በማለት ይህንን አደንዛዥ እጽ በመጣሉ ቆሻሻ ገንዳ ውስጥ ዝም ብዬ ወረረው ቆሻሻ ገንዳ ውስጥ በመጣሉ የብዙዎችን ህይወት እንዳተረፈ ሲናገር ነበር። ብሩክም በእርግጥ ይህ ስራ ቀላል ስራ አልነበረም። ታዲያ ዛሬ ላይ ደግሞ ዋጋ እየከፈለ ያለው በሌላ በኩል ደግሞ ልጁ ዛሬም በናፍቆት ታለቅሳለች። ቅድስት ዘወትር የተማረረች ቢሆንም በምሳሌ ጥያቄ ምላሽ ያጣችለትን ጥያቄ እየተጠየቀች መከራዋን ያየች ቢሆንም ታዲያ ዛሬ ደግሞ ለቀናቶች ትንሽ አረፍ ብላ እየተጫወተች የከረመች ቢሆንም አሁን ላይ ደግሞ ወደ ጥያቄዋ ተመልሳለች። ታዲያ አባዬ የት ነው? አባዬ ግን ለምን አይመጣም? እያለች ደግሞ እንባዋን ኮለል እያደረገች እንደተለመደው ዛሬም ደግሞ አባዬ ናፈቀኝ እያለች ቅድስትን አንስታባታለች። ታዲያ ቅድስትም ደግሞ ልንገራት አልንገራት እያለች እንግዲህ ልትነግራት አባትሽ ከዚህ በኋላ አይመጣም የሚለውን 1 2 እያለች ነበረ። ብትነግራት አርፋ እንድትቀመጥና እውነታውን ተቀብለው ከዚህ በኋላ እንደኛ እንድትሆንና በየደቂቃው የት ነው ያለው፣ መቼ ነው የሚመጣው፣ ለምንድን ነው የማይደውልልን የሚለውን ጥያቄና አጉል ጥበቃ የምትጠብቀውን ነገር እንድታቆም በማለት እውነታውን ልንገርሽ እያለቻት ነበር ቅድስትም። ታዲያ በሌላ በኩል ደግሞ ሌላ ችግር ውስጥ የገባችው ሉላ ደግሞ ከፍርድ ቤቱ ጀምሮ እስከ ቤቷ ድረስ ተከትሏት የመጣው ሰውዬ ደግሞ ከፍርድ ቤቱ ጉዳዩን አስጨርሰልሻለሁ፣ ከዚህ እንውጣ፣ ወረቀቱ ያለው መኪና ውስጥ ነው በማለት ይዟት ወጥቶ ነበረ። በሌላ በኩል ደግሞ ማህሌት ኤፍራታን ይዛለት እንደምትሄድና ለዝና ደግሞ ዝናን ቃል እንደገባችለት ዛሬ ይዛለት እንድትመጣ ዝናም ደግሞ ኤፍራታን እንደሚያገኝ እየተጠባበቀ ነበረ። ኤፍራታን ዛሬውኑ እንደሚሰዋት ብሩክንም በቅርቡ እንደሚሸኘው እንዲሁ ደግሞ ኤፍራታን ቅድሚያ እንደሚሸኛት ለዚህ ሁሉ መስዋዕትነት የዳረገችኝ ኤፍራታን በሚል ኤፍራታን ሞቷን በላ ከሸወደችን በኋላ ለዚህ ችግር የዳረገችኝ እሷ ናት። ስለዚህ እሷ መሸኘት አለባት፣ ብዙ ሚስጥራችንንም ማውቃለች። ስለዚህ አሁን እሷን እፈልጋታለሁ በማለት ማህሌትን ጠይቋን ነበረ። ታዲያ ማህሌትም ደግሞ አሁን እያለች እየጠበቀችው ነበረ። እሱም የታለች እያለ በቦታ ላይ ሆነ እየተጠባበቋት እያለ ነገር ግን ኤፍራታ ልትወጣላት አልቻለችም ነበረ። ማህሌት ነገሩን ሳታሳውቅ ይዛን ለመሄድ አስባ ነበረ። ምክንያቱም ወደ ዝና ነው የምወስድሽ ብትላት በጭራሽ ልትሄድላት እንደማትችልና ፍጻሜዋ እንደሆነ ታውቃለች።
ታዲያ በዚህ መካከል ሆኖ ደግሞ ዝና አሁንም ለማህሌት ይደውልላታል። የታለሽ? መቼ ነው የምትመጪው? እየጠበቅኩሽ ነው። ደቂቃዎች አለፉ፣ ሰከንዶች፣ ሰዓታት እያለ በየሰከንዱ ይጠይቃታል። ታዲያ ማህሌትም ምን ብዬ ላምጣት? እሺ አማራጮቹን እኮ እየጠበቅኩ ነው። እውነታውን ብነግራት ወደ ዝና ልውሰድሽ ብላት እንደማትመጣልኝ ያውቃለሁ። ስለዚህ ከቤት እስክትወጣልኝ ድረስ እየጠበቅኩ ነው ትለዋለች። ታዲያ ዝናም ደግሞ የኤፍራታ መውጫ መግቢያ እየተጠባበቀ ነበረ። ሞገስም ፈራ ተባ እያለ ከጉዳዩ ጋር መድብል ያለው ጉዳይ ጋር እንደሚሰራ አብሮ በእርግጥ የፈራ ቢሆንም ሕግ ይግባበት ያለ ቢሆንም ነገር ግን ለወንድሜ ስትል ለጓደኛ ስትል እኔ ለወንድሜ ስል ጓደኛዬም ለእኔ ሲል ሁላችንም ተባብረን ወንድሜን ልናመጣው ግድ ይለናል እያለ ሞገስን ፈራ ተባ ካለ በኋላ በጉዳዩ ተስማምቷል። አለቀ በቃ። ምናልባትም ደግሞ መስዋዕትነትን ብንሆን አንዳችን ተሰውተን ወንድሜ ማውጣት ይኖርብናል በማለት ጨርሶ ደምድሟል። ታዲያ በጉዳዩም ደግሞ ዛሬ ማታ ኦፕሬሽን እንደሚያደርጉና እንዲሁም ደግሞ ለዳጣ በመደወል ስለ ብሩክ አዲስ ነገር እንደተገኘና እንዲሁም ደግሞ ዛሬ ማታ ኦፕሬሽን እንዳለ ዛሬ ማታ ነፃ እንደሚያወጡት ያለበት ቦታ እንደታወቀና በእርግጥ ቀላል አለመሆኑ በዛ ጉዳይ ላይ ደግሞ እንደሚሳተፍ እንዲሁም ለስንብት የሚያህል ደግሞ ሞገስ ደውሎ ለዳጣ አሳውቋን ነበረ። ታዲያ ዳጣም ደግሞ መግባት መውጣት አልፈልግም፣ እባክህ አንተም ራስህን ጠብቅ፣ ይህ ሰውዬ እስካልሞተ ድረስ ሰላም የለንም እያለች መውጣት መግባትንም ዳጣ በእጅጉ ፈርተዋለች። ታዲያ ሞገስም ደግሞ ሉላን ሊሰናበት ወደ ቤቱ መጥቶ ነበረ። በመንገዱ ላይ እየተመለሰ እያለ ደግሞ ሉላን በእርግጥ ሰውየው ይዟ ከመጣ በኋላ ወደ ቤት አምርቶ ነበረ። ወደ ቤትም እንግዲህ በውድም በግድም እየተከተለ ጉዳዩ ከዚህ ቦታ አንፈርም ስለ ጉዳያቸው እያለ እየተከታተለ ቤት ድረስ ለመሄድ በቅቶ ነበረ። ታዲያ ቤትም ከገባ በኋላ ደግሞ ይህንን የመሰለ ውበት በዚች አጭር ክፍል ውስጥ በዚች ትንሽዬ ክፍል ውስጥ እያለ ሉላን የማይሆን ችግር ውስጥ አስገብቷታል። ሉላም ደግሞ ባለቤቴ የምን ያህል ባለ ሀብት እንደሆነ ታውቃለህ፣ ከችግራችን አንጻር እንጂ አሁን በህግ አምላክ ውጣልኝ እያለችው ቢሆንም ሞገስ ከመምጣቱ በፊት እሱ ከመጣ ሌላ ችግር ስለሚፈጠር እባክህን ውጣልኝ እያለችው ቢሆንም ነገር ግን ሰውየው ሉላን እየተተናኮላት እያለ ሞገስም መንገድ ላይ እያለ የዛሬው ክፍል በዚህ ነበር ያለቀው። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ